ወላሂ እኛ ሙስሊሞች ኦርቶዶክሶችን ከምድረገጽ እናጠፋለን ታላችሁ በቃ ኢቢኤስ ላይ የሚሰሩ ሰራተኞች ኦርቶዶክስ በመሆናቸው ብቻ ከድርጅቱ እየተባረሩ እንደሆነ ተገልጿል። ኢትዮጵያ የገባው አነጋጋሪው አይሾ ስፒድ የተባለው ማን ነው? በአዲስ አበባ በመቶ ሺዎች የሚቆጠሩ ህዝቦች እየተከተሉት ነው። ስለሱምና ተያያዥ ቤተክርስቲያናችን ጉዳዮች የማሳያችሁ ይሆናል። ዲያቆን ቤተ ማርያም ነኝ። ቪዲዮውን ላይክ፣ ሰብስክራይብ እንዳይረሳ። ወደ መረጃዎቹ። ወላሂ እኛ ሙስሊሞች ኦርቶዶክሶችን ከምድረገጽ እናጠፋለን ታላችሁ በቅርብ ጊዜ ኦርቶዶክስ ትጠፋለች። አንፈርድብሽም። በቀን የምናበራው አንሶን እነሆ በሌሊት እንዲህም ደምቀናል። የእግዚአብሔርን ክብር ከመላእክት ጋር አብረን ዘምረናል። እናጠፋለን ጠፍተዋል ስትይን ገና እንበዛለን። በዚህ ልክ እናንጸባርቃለን። በእውነት አይዞሽ አይዞሽ፣ መጽናናቱን ይስጥሽ። ወደሽ አይደለም ትገፊያለሽ፣ እንቆማለን። ትዝቻለሽ፣ አይሳካልሽ። እነሆ ምን ትያለሽ? ታውቂያለሽ፣ ከዛትሽ ቆየሽ፣ ከፎከርሽ ቆየሽ፣ ፍጻሜን አላገኘሽ። ምን ትያለሽ? በትላንትናው ድምቀታችን ገረመሽ? ጥምቀትም ደረሰ፣ ገና ትቃጠያለሽ። ተዋህዶ ዛሬም ዘውትርም ዘላለምም እነሆ ታበራለች። ስለ ተአምረኛው የተክለ ሃይማኖት መቃብር ምን ያህል ታውቃላችሁ? እስኪ አንድ ሁለት ነገር ልንገራችሁ። አጋንንታዊ ነው። ይሰማል? ምናዊ ነው? አጋንንታዊ ነው። ከመጽሐፍ ቅዱስ ጋር ሆድና ጀርባ ከሆነው መጽሐፍ አንድ ክፍል አንብላችሁ። መጽሐፍ ቅዱሳዊስ ነው ወይ? አዲስ ኪዳናዊ ነው ወይ? እዚህ ውስጥ ምን እንዳገኘው ልንገራችሁ። ወይኔ ጉዴ! ሰማቱ አባ ጋቦስ ወይኔ ጉዴ! ወይኔ! እሺ፣ ሰማቱ አባ ጋቦስ እንግዲህ አሁን በቅርብ ልንመጣ ነው ወገን። ስዕላችን ሊመጣ ነው። ታቦቱም ቤተክርስቲያንም ሊቀረጽልን ነው። አደራ፣ ለመጀመሪያ ጊዜ ተናገርኩት እኔ ነኝ። ባትጋሩኝ። እኔ አሁን ይሄንን ኖርማሊ አሁን ማስብበትን መንገድ ልንገራችሁ። ይሄን ወንድማችንን አየዋለሁ ሞስትሊና ሰዎች እንትን የሚሉትን ነገር ሞክ ማድረግ ምናምን አዶን ነው ዚስ ዴይስ። መቼም እንግዲህ ዩቲዩብ ላይም የተለያየ ፕላትፎርም ላይም ፎሎወር ይገኛል። በመጠላላት በመጠማመድ እርስ በርስ በመነቋቆር በማዋረድ በመዝለፍ ምናምን ይገኛል። አሁን እንደዛ ምልበት ምክንያት ነገር ሞስት ፕሮባብሊ አንተ የምታምነው እምነት ይኖራል። አሁን ከዚህ ተነስቼ ላልችልም። ፕሮባብሊ ፕሮቴስታንት ልትሆን ትችላለህ። አዶን ነው ሜቢ ኖት። እሱ አይደለም አሁን የኔ ፖይንት። ኢትዮጵያ ውስጥ እስከዛሬ ድረስ ለሺህ ዓመታት ሰው ሲኖር፣ ለሺህ ዓመታት በተለያየ እምነት ውስጥ ስንኖር አንዱ እምነት ዲቴል ነገር ያለውን አንደኛውን አክብሮ፣ አንደኛው እምነት ያለውን አንደኛውን አክብሮ ነው የሚኖረው። በእምነቱ ስም ማጭበርበር ሌላ ነገር ነው። በኦርቶዶክስ ስም ጠንቋይና መተተኛ ሆነ ገና ለገና በቄስና በደብተራ ስምና በሆነ ቤተክርስቲያን ምናምን ስም መንቀሳቀስ ሌብነት ነው። ደስ ይለኛል ማጋለጥ እሱን። በፓስተርና በሆነ በነብይና በዋቴቨር በሐዋርያ ስም ምድራዊ ነገር ኪስ መዝረፍ እሱ ሌላ ነገር ነው። ሰዎች ኢንዲቴል የሚያምኑባቸው ይዘቱ እግር ማጠብ የመድኃኒዓለም ትልቁ ስራ ስለሆነ እግር ታጥቦ አይደፋም። በጣም ጽኑ እምነት ያላቸው አባቶቻችን የማንኛውም እንግዳ ቢሆን እጣቢውን ይጠጡታል። ሃይማኖታቸው የመድኃኒዓለም ትልቁ ስራ እግር ማጠብ ከሆነ የመድኃኒዓለም ትልቁ ስራ ህዝቡን ማዳን ሳይሆን እግር ማጠብ ነው ማለት ነው። ደግሞ የተኛው ምዕራፍ ላይ ነው መድኃኒዓለም የሰው እግር የታጠበበት ውሃ ጠጡ ብሎ እናንተን ያስተማረው? እንዱ ምን ጉር ናችሁ እናንተ? የምን ጉር ናችሁ? ሲቀጥል ደግሞ እኔ እኮ ኢትዮጵያ ህዝብ በምን ቫይረስ እየተጠቃ የሞተ ነው ይላሉ። ለካ እግር እየታጠበ ውሃ እየጠጣ ነው ሀገራችን ህዝብ በቫይረስ እየተጠቃ ያለቀው። የምን ጉር ናቸው እሳቸው እንዴ? ከመድኃኒዓለም ተምረናል። መድኃኒዓለም መቼ እግር የታጠባችሁ ውሃ ጠጧል? የተኛው ምዕራፍ ላይ ነው የተጻፈው። አሁን እኮ ይሄን ደግሞ አባቶቻችን አዋረሱ ብሎ ሪፖርት የሚያደርግ ቅጅታም ትውልድ አይጠፋም። አረ ተቃጠልኩኝ። አረ የእውነት እንዱ የምታመልኩት መድኃኒዓለም ፍሩ፣ ተውት። ለሰማችሁት እንግዲህ ቅድስት ቤተክርስቲያን ላይ የማንም መናፍቃንና አሕዛብ የተነሳ እንግዲህ
አፉን እንዳስፈለገው ይከፍትብናል ማለት ነው። በቅድስት ቤተክርስቲያናችን ይህንን የማስከበር ኃላፊነት ያለበት ቤተ ክህነታችንም እንግዲህ ስልጣን ወደ መሿሿምና እንግዲህ ህንፃዎችን መመረቅ ውስጥ ለውስጥ እንግዲህ አጎት የዘመድ ልጅ ወንድም ማስገባት ሆኗል ማለት ነው። እያየህን ያለነው ነገር ቤተክርስቲያናችን ከመቼውም ጊዜ በላይ መከራና ሲቃይ ላይ መሆኗ ይታወቃል። በአርሲ በተለያዩ ኦርቶዶክሳውያን መከራ ባለችበት ሰዓት ታዲያ አሁንም እንደዚህ አይነት በሚዲያውም እየተጨመረበት ከቤተ ክህነት የምንሰማውም ደግሞ ትንሽ ተስፋ የሚያስቆርጥ ነገር ነው። ነገር ግን ክርስቲያኖች ተስፋ አንቆርጥም እና በነገሮች በእንደዚህ አይነት ነገሮች በምንችለው መልስ መስጠት አለብን። ትውልዱን በምንችለው ኃላፊነታችን እንግዲህ መወጣት አለብን እላለሁ። በመቀጠልም ኢቢኤስ ቲቪ የሚሰሩ ኦርቶዶክሳውያን እየተባረሩ ይገኛሉ። ለምን? ከዚህ በኋላ ቅዳሜን ከሰዓት ለመስራት ወደ ስቱዲዮ አልገባም ማለት ደግሞ ማተቤን አላወልቅም ማለት ነው። ማተቤ ማውለቅ አለበት የሚባል ነገር መጣ። በጣቢያው የነበረኝ ቆይታም ከስራ ይልቅ ካለቃ ጋር መሞዳሙድ ላይ ያተኩራል። ስራመደው እንደማልመለስ እያወቅኩኝ ነበር የተራመድኩት። ዘወትር ደሳለኝ እንደ ሌሎች የሥራ ባልደረቦቹ ኢቢኤስ ሊለቅ ነው። ተደጋጋሚ ጊዜ የመልቀቂያ ደብዳቤ ሲያስገባ ቢቆይም አንዴ በገንዘብ ሌላ ጊዜ ደግሞ በክስ እያስፈራሩ አብሯቸው እንዲቆይ እያስገደዱት ነው። ዘወትር ደሳለኝ እንደ ሌሎች የሥራ ባልደረቦቹ ኢቢኤስ ሊለቅ ነው። ተደጋጋሚ ጊዜ የመልቀቂያ ደብዳቤ ሲያስገባ ቢቆይም አንዴ በገንዘብ ሌላ ጊዜ ደግሞ በክስ እያስፈራሩ አብሯቸው እንዲቆይ እያስገደዱት ነው። የዘወትር ደሳለኝን የሥራ መልቀቅ ፍላጎትና ለምን ኢቢኤሶች ሊለቁት እንዳልቻሉ አብራርተንላችሁ የተወዳጅ አቅራቢዎች ኢቢኤስን መሸሽ ትክክለኛ ምክንያት ምንድነው ብለን ለጠየቅነው የተሰጠንን እውነተኛ ምላሽ ምን የሚያስደስተኝ ነገር ከዚህ በኋላ ቅዳሜን ከሰዓት ለመስራት ወደ ስቱዲዮ አልገባም ማለት ደግሞ ማተቤን አላወልቅም ማለት ነውና እሱ ያስደስተኛል። ከዚህ በኋላ ውጣት በለው እንዲወጣ አድርገው አይነት ነገር እንደጀመሩ ገባኝ። ማለት የማይገባቸው ነገር ናቸው ወደኔ እየደረሱልኝ የነበረው። ግን ስራዬን አክብሬ እየሰራው ነበረ። እንግዳም እየመጣ ነበረ። በመሃል ሳይነገረኝ ፕሮግራሙ ቆመ። ውሳኔው በጣም ያጭር ጊዜ ነበር። ምናልባት ቅጽበታዊ ነበር ማለት ያስችላል። ያቺ ቅጽበት በቃ ሞዶን ቤት አልመለስም ብዬ ነበር የወጣሁት። እንደሰማችሁት እንግዲህ ብዙ ኦርቶዶክስ የሆኑ ጋዜጠኞችና አርቲስቶች ኢቢኤስ ቲቪ ላይ የሚሰሩ እንግዲህ በሃይማኖታቸው ምክንያት ማህተብ ካልበጠሳችሁ እዚህ መስራት አትችሉም እየተባሉ ከዚህ ቀደም ሲወጡ ምናስታውስ ይሆናል። አሁንም ቢሆን ማህተብ አድርጎ ፊት ለፊት መስራት አይቻልም እና እንደሚታወቀው ይህ ነገር ታዲያ ሆነ እየበረታ ቢመጣም አንዳንድ ደግሞ ኢቢኤስ የቤተክርስቲያን ፕሮግራሞችን እያስተላለፈ ይገኛል። በተለይም ከቅርብ ጊዜ ወዲህ ይህ ነገር ታዲያ ለራሱ ለገቢው ሲል ነው እንጂ ለኛ ምንም አይነት የሚጠቅመው ነገር የለም። በጥላቻ የተሞላ መሆኑ ከዚህ በፊትም ብዙ በተደጋጋሚ ያስመስክሯልና ይህ ነገር ታዲያ ሆነ መቀጠሉ በብዙዎች ዘንድ ቁጣን ቀስቅሷል ማለት ነው። ሚዲያ ማለት እንግዲህ ሁሉንም እንግዲህ ብዙ ሚሊዮኖች ኢትዮጵያ ከሚከታተሉት ቲቪ ፕሮግራም በቀዳሚነት የሚጠቀሰው ነው። ኢቢኤስ ፕሮግራም ግን እንደዚህ ውስጥ ለውስጥ የሚያደርገው ስራ ግን በጣም አጸያፊ ነገር ነው። ብዙዎችም እየወጡ ይገኛሉ። አሁንም እንግዲህ በቅርብም ይወጡ አሉና ይህን ነገር እንዴት ታዩታላችሁ? ከዚህ ቀደም የሰራቸው ስራዎችም አሉ። ለማታውቁ እንግዲህ በግልጽ እንግዲህ የቤተክርስቲያንን የኦርቶዶክስን በተለይ ስርዓት እዛ በቃ አለባበስም ሆነ እንትን ማድረግ አትችሉም እና ሁሉ ነገር የተገደበ ነውና ይህ እንዴት ተረዱታላችሁ? ሐሳባችሁን ስጡበት። ያለነው የኢሊሊ ሆቴል አዳራሽ ውስጥ ነው። ለሙሽሮቻችን በሰርጋቸው ዕለት ለሚኖራቸው እንቅስቃሴ ትሬኒንግ ለመስጠት ነው ዛሬ እዚህ የተገናኘ ነው። ይህ የማሳያችሁ ደግሞ ሰሞኑን በጣም አነጋጋሪና በብዙ ኦርቶዶክሳውያን ቁጣ ያስነሳ ነው። ተመልከቱት። ሴቶቹ ሳይቀር በሱሪ ነው ወረብ እያጠኑ ያሉትና የሰርግ ወረብ ዘገሊላ በዚያ በሰርግ ቤት እንደዚህ ደምቆ መከበሩን አይደለም ማየት ያለባቸው። ከዚህ ውስጥ ያለ ልምምድ እንግዲህ የቤተ ክርስቲያን የሰርግና የተለያዩ ፕሮግራሞችን የሚያዘጋጁ አንዳንድ ተቋማትና የግለሰብ ድርጅቶችን የተመሰረቱ ይገኛሉና በራሳቸው ፈቃድ የቤተ ክርስቲያን አንዳንድ ቁጥጥር ካልተደረገባቸው በተለይ የሚያደርጉት የመናፍቃንን ልምምድ ነው። እንግዲህ እዚህ ጋር ታዋቂ ዘማሪ ነው ይሄን ነገር የመሰረተውና ወረብ ሲያጠኑ ተመልክታቸዋል። ሴቶቹ ሱሪያቸውንም
አድርገው ታዋቂ ግለሰቦችም አሉ። ቢያንስ ሚዲያ ላይ ራሱ ቢያወጡት ይሄ ትልቅ ነገር ነበር። ነገር ግን ሚዲያ ላይ ቀጥታ እንደዚህ እያወጡ ሱሪ እየለበሱ ሴቶች እንደዚህ ያስተዋወቁ ይሄ ልምምድ ወዴት እየወሰደ ነው? የቤተክርስቲያን ስርዓት ነው ወይ? ከቅድስት ቤተክርስቲያን አንጻርስ እናንተ የተሰማችሁን እስቲ ግለጹ፣ ጻፉበት። ታዋቂ ሰዎች አሉና ይህ ነገር ወዴት እየሄደ እንዳለ በጣም የሚያሳዝነው በብዙ ኦርቶዶክሳውያንም ዘንድ ሰሞኑን የተለያየ ተቃውሞም ገጥሞታል። አሁን ደግሞ የማሳያችሁ ሰሞኑን 12 ዓመት በሳዑዲ ኖር የሰራሁትን አባቴ ቄስ ናቸው፣ ነገር ግን ንብረቴን ሙሉ አልሰጥም አሉኝ፣ ያንቺ አይደለም አሉ የሚለው አወዛጋቢ ነገር ከምን ደረሰ? እስኪ ሰላም አውርዱ እንደ ልጅ አንድ ብቻ በቃ አንቺ ልጅ ለምንድን ነው ማለት ተፈሻሉ ለዝክራስ ምሎ አልምልም አላባ ገዳሌ ለምን ይማልልኝና ተዋለው ብዬ ነበር ግን አልማለም። አንቺ ክርስቲያን ስትሆኚ እኮ ነው። ታይ ግን ብሩክታዊት ዝም በይ አሁን እንትኖች። እሺ እንደው እርሶም ቢያሳልሟት አንቺም መስቀል አትሳለሙ። ሃይማኖቴን ክጃለሁ እኮ ብላለች። ተጠንቃ ቄዴር ተደግሞ ተጠንቃ ቆይ እሱ እንዲሞቅሽ ነው። አሁን እሱ አንተ ነህ እንዲሞቅህ መስቀሉ ነው። እኔ ያው ግዴለሽ ምን ማለት አሁን ታሪክ ሲጀምር አልፈቀደም። አሁን እሷ መደረግ ያለበት ቄዴር ተደግሞ ቆይ እግረኛው መሆን ያለበት አሁንም ቃል ምገባለህ ማለት ነው። እስከዛሬ ድረስ አሁን ገና ትዋረዳለህ። ማጭበርበር ተመልካቾቻችን ጸሎት ያርጉልን። በጸሎት ነበር የጀመርነው። በየት በኩል ሰይጣን እንደገባ አናውቅም። እንደሰማችሁትና እንደተመለከታችሁት እንግዲህ ይህን ታሪክ አይታችሁ ከሆነ ሙሉ እግረኛው ሚዲያ ላይ ያላችሁ ማለት ነው ከቅድስት ቤተክርስቲያን አባቶች ዘንድ ይህ ነገር መደረጉ በጣም ብዙዎችን አስቆጥቷል ማለት ነው። ያደረጉት ነገር በግልጽ እንግዲህ በሚዲያ ነው ይህ ነገር ይፋ የተደረገው። ነገር ግን በውስጥ መፍታት ለምን አልቻሉም? አባት ሆኖስ እንደዚህ አይነት ውሸቶች እንዴት ሊያቀርቡ ቻሉ የሚለው በብዙዎች ዘንድ ቁጣን ቀስቅሷል። አይደለም በኦርቶዶክሳውያን በሌሎችም እኛ ጋር እንድንሳል ያደረገን መጥፎ እይታ ነውና የደብር አስተዳዳሪ ሆኖ ልጃቸው 12 ዓመት ሙሉ በሳዑዲ ተንከራታ ለፍታ የሰራችው ማንነቷን አዋርዳ ብዙ መከራና ሲቃይ ለፍታ የሰራችውን ቤት እንግዲህ እናትና አባት ተለያይተናል ብለው ንብረቱም ያንቺ አይደለም ብለው እንግዲህ ከእህቷ ጋር ነው አንድ ላይ ሄዱትና ይህን ነገር አይመዋ እስኪነካና መድረሻ አጣው እስከምትል ድረስ እንደዚህ የተደረገባት ነገር በጣም የሚያሳዝን ነገር ነው። በተለይም በውጭ ተሰደው የሚገኙት ወንድሞቻችን ይህንን ሁሉ መከራና ሲቃየተው በሰሩ ገንዘብ ብዙዎች አጥቷቸው። ይህ ነገር አዲስ ነገር አይደለም፣ እስከዛሬ እየኖረ ነው። ነገር ግን በአንድ የቤተክርስቲያን አባት ደብር አስተዳዳሪ ተብሎ ይህንን ሙሉ ለሙሉ ቢያንስ ልጃቸው ነች ሆነ ቢሰጧት ራሱ ምን አለበት የተወሰነው ይህ ነገር ታሪኩ ውሸት ቢሆን ራሱ ማለት ነው። ነገር ግን ፍጹም ያደረጉት ነገር ብዙዎችን አሳዝኗል። እሷም አልባረክም እያለች አባት ደግሞ ሃይማኖቷን የቀየረች ነች ምንም አይደለችም እያሉ አባትና ልጅ በዚህ ናህል ልክ ሲወሩ በእውነት በጣም የሚያሳዝን ጉዳይ ነው። ብዙዎችም አሁን ሐሳባቸውን እየሰጡበት ያለው ምንድነው አባት ነው እየከሰሱ እሷንም ጥቂቶች እየከሰሱ ያሉ አሉ። ነገር ግን ምበላው አጣው በቃ ተረብኩ በቃ ባዶዬን ቀረው ነው ያለችው። እሷ ትክክል ነች። አባት ግን ለንብረት ተፋተው አንድ ቤት ነው ያሉት። ባይገርማችሁ ታሪኩን ሙሉን ብትሰሙት በጣም የሚያሳዝን ነገር ነውና ይህ ነገር ታዲያ የምንሰማው ከጊዜ ወዲህ በአባቶች በተለይ አንዳንድ እንግዳ ነገሮችን እየሰማን ነውና በእንደዚህ አይነት ነገሮች ብዙዎችም ከሃይማኖታችሁ እንዲወጡ ምክንያት እየሆነ ነው። ሐሳባችሁን እስኪ አስፍሩ። እነዚህ የነበሩ በቀጣይ በሌላ አስተማሪ ቪዲዮዎች እስከምንገናኝ ሐሳብ አስተያየታችሁን የተሰማችሁን ነገር ይስተካከሉ የምትሉትን ኮሜንት ላይ ጻፉ። ዲያቆን ቤተ ማርያም ነበርኩ። መልካም ጊዜ